እንሽላሊት ሁለቱም እንሽላሊት ናቸው። ተፈለጋችሁ ምን ታመጣለህ? ያቋችኋል። ማፊያ ቡድን ነው። ነገ አዲስ አበባ ሄደሽ ብትወድቂ ዞር ብሎ አይሽ፣ ዘወር ብሎ አይሽ። እኛን መከራችን እየበላን ለእናንተ ዋጋ የምንከፍል በየወ ኩላሊትን ሲያምሽ ኩላሊትን አቡባን ነው ብር ተበላሽ ብሬን ተበላውኝ ደላላ እኛ ላይ ነው እያለቃችሁ የምታለቅሱት። የምንረዳችሁ የምንረዳ እኛ ነን ባልናቅ። አዲስ አበባ ተደላቀቀ ህይወት ተዛም እያጭበረበረ እየኖረ አንቺ ጠበቃ ለቆሜለት ነው ዘራለ እንሽላሊት የሴት ውሻ የመሳሰለ ክፉ እንዳታናግሩኝ። በወጉ እንኳ ማንነቱን የማያውቅ ዘሩን የማያውቅ እና ታው ስነ ስርዓታ እየመጣሽ እያንዳንድሽ እቀባጥራለሁ ታልሽ አስተናግድሻለሁ፣ በብሉ አዋርድሻለሁ። የህይወትሽን ምሪ። ስለ ራስሽ ተጨነቂ መጀመሪያ። ቆሻሽ ግን ለእናንተ ልንገራችሁ ብዬ ነው። ይቅርታ በላላለኝ እኔ እኮ ነኝ። አሁን መጡና በውስጥ በኢንቦክስ ላይ እንዴት ብለህ እንቁራሪት ትላለህ? ማንን ነው እኔ እንቁራሪት ያልኩት? ፎቶ ሲልኩልኝ ሌላ ነው ደግሞ። ይሄንን አዲሱን እንቁራሪት አላውቀውም። እኔ የማውቀው ያንን ከሳውዲ ስመጣ የተቀበላትን እንቁራሪት ነው የማውቀው። ይሄ አዲሱን አላውቀውም። አሁን አንዲቱ መጣችና ይሄ እረን ይሄን አላውቀውም። እኔ እኮ እንቁራሪት ያልኩት ያንን ነው የማውቀው። ይሄ ደግሞ መቼ ነው አላውቀውም አልኩ ብዬ ጻፍኩላት። እኔ በነገራችን ላይ የመዳም ቅሙኝ በጣም ነው የምወዳቸው። ሬስፔክት አለ። ለምን ሌላ ሰው ከሚጽፍልኝ ቴክስት ከመመልስ ለእነሱ መመለስ ይሻለኛል የምር። ምክንያቱም እኔ እነሱ የእኔ ቤተሰቦች ስለሆኑ ያለሽ እከካም ልጅ አሸርጋጅ ልጅ ምን አባሽ ቲን አንዲት ኮሜንት ጻፊ ተሳድበሽ አፈር ነው ማበላሽ። አንፋታህም ዘረኛ ነህ። አንደኛት ትግሬ በመሆኑ ነው እንደዛ። እኔ ትግሬ ይሁን ኢንሻአላህ ጅኒ ይሁን አላቅም። አንደኛት ደግሞ ያቺ ደግሞ ይሄንኛው ደግሞ የድሮ እንቁራሪት ደግሞ ጎንደሬ ነው አሉ። ደግሞ እዛ ጽሁፍ ላይ እኮ በዘሩም ሌላ መስሎት ሆነ ጥርት ያለ ጎንደሬ ነው አለች። እንዴት መጣ? ምን አገባኝ እኔ። ለምን እንትን አይሆንም? እከካም ነሽምሽ ራስሽን ህይወት ምሪ መጀመሪያ ስረራ እዚህ በኋላ ምንም ያክል አካውንት እንኳን አይደለም እንዳንቺ ሳያድጉ እንኳን እኔ ምን ከዜሮ ተነስቼ አይደል በ40 ሺህ ነው ባሽ ነው ምናምን እኮ እኔ ጌመር የሆንኩት። አንቺ ማጠንካራ ነሽ ጌታን 40 ሺህ ተከታይ ነው ምናምን እያለኝ እኮ እኔ 100 ሺህ ሳልገባ እኮ ነው ጌመር የሆንኩት። አንቺ ማጎበዝ ነሽ። እኛ እኮ ፈሪ ነን። ለምን ትበራለች? ለምን እኔ አጫውትሻለሁ፣ ግን ደግሞ ምንድነው የሚጠበቀው? እኔ ልፍስፍስ ስሜቱ አይመቸኝም። እዚህ የፈለጉትን ይበሉሽ፣ እኔን እያየትኝ አይደለ? ስንት ሰው ነው የሚረግጠኝ አይደለ? ከትልቅ ቁደተሽ ብዙ ነገር ነው የምንማረው፣ ብዙ ነገር ነው። ለዛ አትሽኮር ነው። ለምን ትሽኮር ነው ያለሽ? ከስተደራቱ በጣም ነው ሞት በጣም አድናቂ ነኝ። ቤት ዘድ ፈራድ በጣም ነው የሚያስቀኝ። ደረም ነው በሰላም ነው ኦክ በዛው ታውቂያለሽ። አሁን የሆነ ኮልጌት ተቀብቼ ይሄን እያቃጠለኝ ነበር። ረሳሁት አንቺ ስትመጪ። ጌም ተጫውተሽ ተቀጥሽ ነው የወጣሽው? ያ ጌም አይደለም ዝም ብሎ የቀልድ ጌም ነበረ። ያው እኔ ሌላ ነገር ከምቀጣ ብዬ በራሴ ነው የተቀጣሁት። ደግሞ የሆነ የሚያቃጥል ነገር ቤትሽ እንዳትቀኝ፣ ቤት ያበላሻል። አዎ ያበላሻል። ደግሞ እኔ እንዳንቺ አይደለም ቀጫጫ ነኝ። ደግሞ ሰው ላንጣ ተጫዎች እንዳትሽኮር መልስ ነው። አሁን እኔ እሷን ተነስቼ እንደዚሁ ደግሞ የሚሉት ሰዎች ማለት ነው ተነስቼ እሷን ሰድባትም እንደሚሉ ታውቂያለሽ። አንቺ ጨካኝ፣ ራሳቸው እነዚህ ሰዎች መልሰው ማለት ነው አንቺ ጨካኝ፣ አንቺ አውሪ፣ የቀን ጉዳይ ነው፣ አንቺም ጠብቂ ነው የሚሉሽ። አባሽ አሁን ለምን ዝም አልሽ? ፈርተሽ ነው የሚሉሽ ሰዎች። ነገ እሷን ብትናገሪ እነዚህ ሰዎች ናቸው ተመልሰው ኮመንት የሚጽፉት እና
በራስ መመራት ደስ ይላል። ዝም ማለት ዝም ሲባል ምን ያህል ዝምታ እንደሚያንጨረጭር እኮ አየን። መቀሰጥ ማለት እግዚአብሔር ይመልስ ብለሽ እና እኔ ክፉ አልናገራትም፣ ምንም አይደለም። ቁጭ ብዬ ነው ማየው። ዳርኩ በብኒ በወጣ የተካ ደብሊው በስማ ጡንቻ ስጧት ለበብኒ ምንም አይደለም። በጣም ይኸውልሽ አንቺ ብታይ ማለት ነው ማታ በኩለ ሌሊት ቮይስ አድርጋች በግ የምትባል ሴትዮ ዳቦ ቢ አለችኝ። ቀጮ ትፋፍ ያለች ዳቦ ቢ ብላይ አንቺ ዳቦ ገብርኤልን ዳቦ በልች ሁለት ዳቦ ትልልቅ ነው የበላሁት። እመቤቴ ኧረ ግን ዳቦ የሚያወፍረኝ ይመስለኛል። መፋፋት ማለት ምናምን ነው። አሪፍ ነው። ቢ እኔ ናች ቢያታለሽ እኛ ስለምን አንወፍርም? ያ ማሪ ቢ ገብርኤል ዋጥ እያረኩኝ ብልት እያረኩ ያወፍራል። ስንዴ ጌታን ያወፍራል። ቡኒ አይወፍርም። ቡኒው ዳቦ አይወፍርም። መቀጮ እኔ ነጭ ቡኒን አልወድም። እኔ ቡኒ ነገር አልወድም። ለውፍረት ከሆነ እሱ ምርጥ ነው። አያወፍርም እሱ እኑ ለማወፈር ነው እንጂ የፈለግነው እንጂ ኢትዮዬ እኔን ስሄድ ከሚዩት ትፈቻቸዋል። እሺ ውዴ ማወቻቸው እንጂ ምን የፈለግሽውን እንትን በይ። አይ መጥፎ የሚጽፉትን እየመወጥኩኝ ነው። ኑሮ አይጠቅምም። ካባረሩ ጊፍት አይሰጡ ምን ይጠቅም? አባባችሁ ቤታዬ በጣም ነው የምወድሽ ብላሻለች። ይሁ ነገርኩሽ በጣም እሺ እኔ ፍቅር አመሰግናለሁ። እኔ እናት እሺ ሰዓት ነው የምትገቢው? ግን መቼ ነው የምታወራው? እሙዬ እኔ አሁን አልገባም። ኧረ እኔ አሁን ራሱ ወጥቼ እረፍት አደርጋለሁ። እንዴ ማሪ ልረፍ አንቺ በእኛ ጠዋት ግቢ፣ እኛ ስንነሳ ግቢ። መቃወ ገባል ይዛ ሰዓት ከዛ ትንሽ ከጠዋት ሰዎች ጋር ትገናኝና ከዛ ትተኛለሽ ከመተኛትሽ በፊት። አሁን እረፍት ባረጋ ይሻል። ትኝት ብዬ እረፍ አሁን ሪላክስ አድርጊ ተኝ። ከዛ በኋላ ላይ ሌሊት ላይ በእኛ ሌሊት ግቢ። እሺ በቃ እንትን በያ ኢትዮ ዝምጠም ከፈታሪ ምኑ ሴትዮ በቃ ልተኛ ነው። ደህና ደሪ በሙድ ልበል እንጂ አልቻለም እኮ። ደህና ደሪ ቻ ደህና ደሪ ቻ ኢትዮ ቤታን በህልሜ እንዳየዋት ነገሪያትሽ ነግሬያታለሁ። ሰምታልሻለች። ከዛው ህልሙን ንገሪ። አረ ህልም እንደፈችው ነው። እዛው ህልሙን ፍቱት። ህልም ደግሞ ነግረን ደግሞ እንጨነቅ ማሮቼ። እኔ ህልም የሚነግር ሰው አልወድም፣ ያስጨንቀኛል። ገረን እንጂ እንፍተው። ትፈቻለሽ አንቺ ፈች ነሽ። ገጣጥመ ስሚ ቀይቶ ወይዬ ይሄ ምንድን ነው? ቅድም ያልሽኝ አትክልት እንትን ይላል ወይ የሚለውን ወንድምሽን ጠይቂው። የኔ ወደሽ እንተክላለን ብሎኝ ማን ነው ተክለን ከዛ እንጠብቃለን እናያለን ብሎኛል። እሱማ የታይታት ነው እንትን የምትለው ካሜራ ማን ነው የላከብኝ? ተው ፈርማንም አላከብሽ። ቤታዬ ሞትሬተር ካሜራ ልኮብኛል። የኔ ውድ የኔ ወልዋ ቆንጆ ደህና ነኝ። የኔ ማር እንዴት ነሽ? መታችሁ በውስጥ ምንም እንዳትደውሉ። እሺ ማሬ ቀን ያጣሁትን እዚህ በጊፍት አሳ እንትን በለት በጊፍት ትክክል ስጧት። ሻሻ ሄዳችሁ ስጡ። እንዴት አይታትም ሄዱ ወይ ሄዱ? የኔ ፍቅር አያችሁ፣ ዞራ ዞራ በጊፍት አለች እና ስጡ። ፑሽ አድርጎ እንኳን እናንተ እናትና አባቴ ሄደን ቤታ ትገባ ማሮች በኋላ ትገባለች። የደመደሙ ሰዎች ነው። ከ7 ዓመት በኋላ ስደውላቸው ሰደቃ ማለት ምን ማለት ነው? ለእኔ ብጤ ነፍስ ይማር ብለው ያበሉ እናትና አባት ያለ ስኖር ዝም ብዬ ነው የምኖረው። እኔ ስጨክን እንደዚህ ትክክል ማሬ። ሀገሬን እንኳን ለእናትና አባት ያልነገርኩ ሰው ነኝ። ባህል 7 ዓመት
በኋላ ስደውል ልጄ በህይወት አለው ብለው ለእኔ ብጤ ያበሉ እናትና አባት ነው ወይ የኤዱ የኔ ማር አንቺ ኤዱ ደግሞ ቀጭ እየትኛለሽ አይደል? እንደውዬ እንደገና 1 አመት የጠፋው ሰው ነው እረስቼልሽ ደግሞ የኔ ማር ማለቴ። ከዛ በኋላ ስደውል የት ያሉ ቤተሰብ ስል እንዴ ይሄንን አታውቂም እንዴ? የኔ አሽን ተደርሷል እንዴ እናንተ? እሺ ገና ነው ንፍሮ እያበላ ያሳደገኝ አባት ስንዳዋ ደርሷል፣ እየደረሰ ነው። ገና ነው እንዴ? ክረምት አይደል እንደሚሆነው? ሰው እየተዘጋጀ ከሆነ ሰው ልብስ ምናምን ማሰራት ምናምን ማርያምን ምን አይነት ልብስ ነው የሚለበሰው? የኛ እየተዘጋጁ ነው። ያሸንዳ ነው ዘንድሮ አሰሪም ኢትዮ ባሸንዳ እንሰራለሁ። ግን የአማረ ምን አይነት ነው? ላሰባኮ ነው ያሸንዳ ልብስ አታውቂም? ቲክቶክ ላይ ያሉ ምናምን ይሄ የትግሬዎቹ ነው በብዛት የማየው። አራለ ማሪያሎች የሚሰሩበት እኮ አላውቀውም ነው እኮ ብላችሁ የቱን የኛ ነው? ኢንስታግራም ስቲጅ ብዬ አይነቱ ታገኘ የለ የኛ ልጆች የሚሰሩበት ሙዚቃ ምናምን ራሱ ላይ ያለኩ የምታውቂያቸውን ዘውዬ ምናምን እነሱ ጋር እነዛ ገቢ 40 ቀን ቀረው። ትንሽ ሞክ ትልቅ በዚህ ጉዳይ ከኔ ጋር ምንም ያገናኛችሁ ነገር ሞቴ ላይ እንኳን ሚዲያ ላይ እንኳን ነፍስ ይማር የሚል ጽሑፍ እንዳትጽፉ። እሺ ምን እንበል? አርአይፒ በእንግሊዝኛው አትደሱብኝ ነው ነፍስ ይማር አትበሉ አለች። አርአይፒ ገና ይኸውልሽ አሳዝነኛለች፣ ግን ሳልፈልግ እየሳኩ ነው ዛሬ። እኔ ታሳዝነኛለች፣ ታናደኛለች። እኔም ታናደኝ እዚህ መታ እንደዚህ መሆኗ ምናምን ታናደኛለች። ደግሞ ያው እኔ ሰው ሁሉም ተባብሮ ሲጎዳው ሰው አልወድም። ግን ካደ መተው እኮ አለባት። እሷ መተው የለባትም ብለሽ ታስቢያለሽ? አዎ በቃ ጸጥ ብላ ወይ ራሷን ማዳመጥ እኮ ከስህተቷ በትማር ጥሩ ነበረ። ይኸውልሽ ሰው እኮ የሚያዝንልሽ ከስህተትሽ ተምረሽ የሆነ ለውጥ ስታሳይ ነው። እሷ እየመጣች አሁንም እየተሳደበች ነው። እንዴት ነው የሚያዝኑላት ብለሽ ታስቢያለሽ? ለስንት ሰው አፋች ውስጥ እንደ ኤቲ እየሰጣችሁ ብራችሁን እያለች ነበር። ጃፒን ጥሩልኝ ያላቅሰኝ እያለች ነበር ቅድም እኮ ይሄኔ እኮ ቅድም ጃፒ እኮ መተን ከሱ ጋር ፈታ እንበል ምናምን እያለች እሱ ቢመጣ እዚህ አጀንዳ ውስጥ አትገባም ነበር። ስጀመ ፈታ ይላሉ እየጠጡ ምናምን በራሳቸው ሙዲ እያለች ጃፒ ደግሞ ጂክስ ቀረበበት እዛ ቤት እየገባ እኔ ቤት አትምጣ ተብሎ በስህተት ነው በስህተት ነው ሲል ነበር። የሆነ ሪከርድ አይተሻል? ቢሆኒ ችግር ሁለት ፈታ እያሉ ነበረ። በነገራችን ጃፒ ቢመጣ አሁን ራሱ እዚህ ነገር ውስጥ አትገባም ነበር። ቅድም ጥሩ ልኝ ስትል ነበር። ወይ ጉድ! ከዚህ ምርጫማ አይጣል ነው እናቴ ከምታወራ